አይ አሁን ከመስመር እያለፈ ይመስለኛል። ጭፍን መሆን አልፈልግም። እዚህ ጋር አዶናይን የተበደሉ ሰው የተጎዳው ሰው አዶናይ ነው። አንፎሎ አድርጉት። አስመሳይ ነው። ቺት ካደረገ ነው አዶናይ ነው ቺት ያደረገው። አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። እንዲሁም ፈይሳ ሌሊሳ ሰክሮ ገጭቶ ከዚህ በፊትም ሰፈር ውስጥ ብቻ አይደለም ዕውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆነ ሰው ያናግሩ እያልክ አንተ ማስታወቂያ ሰራ። ለዚህ ሰውዬ ጋር ቤቱ ካናዳ ድረስ ሄዳል እንዴ ማስታወቂያ ሰርተ ህዝቡ እንዳለ የተጨበረበረው ዛሬ መጥቶ ምን ይላል? ምንም ነገር አላውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ለእናንተ የሚሆኑ ወይ ደግሞ ለእናንተ ይመጥናሉ ብዬ ያሰብኳቸውን ምርጥ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። አዲስ የሆናችሁ ይህንን ቻናል መቀላቀል እንዳይረሳ። ባይዘዌ እኛ ኢትዮጵያውያን አንባላም፣ እንደዚህ የምንናከስ አውሬ አይደለንም። እንግዳ በመጣ ቁጥር እንዲህ አርቃችሁ በኪሎ ሜትር አርቃችሁ የምታስቀምጡን እንዳንጠጋቸው ባጠገባችን እንዳያልፉ እንዳያዩን ምደብቁን የምናሳፍር አሊያም የምንባላ አውሬ አይደለንም። እንደዚህ አታደርጉ። የሆነ ፕሮግራም ዓለም አቀፍ ዝግጅት ሲደረግ የምታሳዩን ነገር በቃ እንዴ የቤቱን የራሱን ዜጋ ላከበረ የውጪ ዜጋ ምንም እነሱም ይታዘቡናል። እንግዶቹም የፕሮቶኮልን ነገር እረዳለሁ። እንግዳን ሲቀበሉ ሊደረጉ ስለሚገቡ ነገሮች ግንዛቤው አለኝ አስባለሁ። ቢሆንም ግን በዛ ሰው መንገድ ተዘግቶ ለስራ የወጣ ሰው ቤቱ መግቢያ እስኪያጣ ሊሆን አይገባም። እንግዶቹን ፕሮቶኮልን ጠብቆ ማስተናገድ እንዲያልፉ ሳይንገላቱ ማድረግ፣ ከዚያም ደግሞ ዜጎችም እንዳይንገላቱ ጎን ለጎን ማድረግ ይቻላል። ፍጹም የኛን ነገርማ አትርሱት። ይሄ በአሁኑ የአፍሪካ ህብረት ጉባኤ የታዘብኩት የተሰማኝ ነው። ከዚያ ውጪ ግን ቆንጆ ነገሮች ሀገራችን አግኝታለች። ለምሳሌ አድዋ የአፍሪካ የአህጉሪቱ በዓል እንዲደረግ ተብሏል። ጋና ለመጀመሪያ ጊዜ ታከብራለች። ልክ እንደ ኢትዮጵያ ሁሉ አፍሪካ አድዋን ኢትዮጵያ ኦፊሻሊ በሚገባ አስረግጣ አጽንታ ተናግራለች፣ ወደብ እንደሚገባት በአፍሪካ ህብረት ጉባኤ። ሌሎችም ደስ የሚሉ ነገሮች አሉ። እኛ ላይ እየሆነ ያለው ነገር ግን ፌር አይደለም። እቺን ልበል ብዬ ሰሞኑን የአፍሪካ ህብረት ስብሰባ እንደነበረ ሁላችሁም ታውቃላችሁ። እና ከዛ ጋር በተገናኘ ብዙ ሰዎች ቅሬታቸውን ለመንግስት እያቀረቡ ይገኛሉ። እኛ ሁል ጊዜ የአፍሪካ ህብረት ስብሰባ በመጣ ቁጥር እንደዚህ መሰቃየት አለብን ወይ እያሉ ብዙ ሰዎች ቅሬታቸውን እያቀረቡ ይገኛሉ። ያው ቅሬታቸውም አግባብ ነው ብዬ ነው የማስበው። ብዙ ሰዎች በትራንስፖርት ዙሪያ በጣም እየተጉላሉ እና መዘጋት የሌለባቸው መንገዶች ተዘግተው ሰው በጊዜ ቤቱ መግባት እንዳልቻለ ነው ብዙ ሰዎች እየተናገሩ እንዳሉት ከሆነ በአሁኑ ሰዓት ሳልወድ በግድ ተሸንፍ ያለው በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ያዙት ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር የማገናኝበት ፕሮግራም እያዘጋጀን ነው ማለት። እሱ ብቻ አይደለም ዕውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆነ ጎበዝ። ዘንድሮ ቅሌታሙ በጣም በዝቷል። አንተ አልነበርክ እንደ መጀመሪያ ካናዳ በ15,000 ብር መሄድ ይቻላል ሲባል እባካችሁ ምናምን ነገር እያልክ ስትል ያልነበረ? የሆነ ዊሊ ከሚባለው ሰውዬ ጋር ራስ አልነበርክ? አሜሪካ በ20,000 ብር እባክህ እውነት ነው እያልክ ማስታወቂያ ስትሰራ የነበርከው አንተ አይደል? ከዛ አይዟችሁ ስትል የነበርከው አሁን ተበላችሁ። ሰው ያለምንም ነገር ሄዶ 90,000 100,000 70,000 ብር አይሰጥም። በጸጥ ብሎ ትራንስፈር አያደርግም የሆነ ነገር ሳይ ማለት ነው። የተበደሉ ሰዎች እንግዲህ አሁን ከትሻለው ምንም አትበሉ ስላልካቸው ነው እንግዲህ ምንም ያላሉት እንጂ ሚዲያ ላይ ያወጡልን ነበረ ጉድህን። አሁን ደግሞ ምንድነው እያለ ያለው? ትክክለኛውን ቦታ እኔ ያሳያቸዋለሁ። አውሮፓና አሜሪካ መሄድ የምትፈልጉትን ይላል። ድጋሚ ፓርት 2 ልታስበላቸው ነው። ፓርት 2 ልግጣቸውን አረባካ። አሁን አንተ እንደው ቤተክርስቲያን ነጠላ አንጠልጥለህ ማለት ነው ስትል የነበርክ ሰው ነህ። እንደው እሱ እንኳን አያሳስብም። የሰውን የልብ ትርታ አይተህ ተረድተኸው እንዴት ሙልጭ እያደረክ ገንዘቡን ትዘርፈዋለህ? እስቲ አንድ ሰው እስቲ ባለው መንገድ እሸቱ ባለው መንገድ እስቲ አንድ ሰው ሄዷል። ተበላችሁ ነው እያለ ያለ። አሁን ደግሞ ድጋሚ ያሳያቸዋል። እስቲ አንድ ሰው እስቲ እኔ በእሸቱ ባስተዋወቀው ማስታወቂያ ሰውየው ጋር ሄጄ ውጪ ሄጃለሁ የሚል ሰው እስቲ ይንገረን። አንድ ሰው
አሁን ደግሞ ፓርቶቱ ጭራሽ አውሮፓ ምናምን ለነገሩ በርታ ያለ ሰው ስላለ ከኋላ ምንም አትሆንም ያለ ሰው ስላለ ነው እንደዚህ በኮንፊደንስ እያወራ ያለው እንጂ መቼም ድፍረቱን አግኝተህ እንደዚህ አታወራም ነበር። ለማንኛውም የትኛውም ኤጀንት ጋር እንዳትሄዱ እንዳትበሉ፣ እሸቱም ጋር ቢሆን እንዳትሄዱ ትበላላችሁ። ሌላ ምንም አዲስ ነገር የለውም። በእኔ አካውንት በተከፈተ ሌላ ድርጅት ጋር ሄዳችሁ ነው ብሎ ነው ድጋሚ ስግጥ የሚለው እንጂ ምንም ነገር የምታመጡት ነገር የለም። ቴንክ ዩ። እሸቱ እዚህ ቪዲዮ ላይ ያለውን ሰው እያታቆም፣ እንደዚህ ፎቶ ላይ ያለውን ሰው እያታቆም፣ ካናዳ ይላከኝ እኔን አሜሪካ ይላከኝ ጣሊያን ሚልከኝ ሰውዬ ይሄ ሰውዬ ነው። ወደ ካናዳ መሄድ የምትፈልጉ ሰዎች ይሄን ሰውዬ አናግሩ እያልክ አንተ ማስታወቂያ ሰራ። ለዚህ ሰውዬ ጋር ቤቱ ካናዳ ድረስ ሄዳል እንዴ ማስታወቂያ ሰርተ ህዝቡ እንዳለ የተጨበረበረው። ዛሬ መጥቶ ምን ይላል? ምንም ነገር አላውቅም። በማስታወቂያዎች ውስጥ በደብና አድርገህ እጅህን አሰርተ ቅርጥፍ አድርገህ የዚህ ለድሃ ብር በልተሃል። ምንድነው የምትከራከረው? ገንዘብ በቀላሉ ሜክ እያረክ ነው። ግን ሱስ በቃ ሱስ የማጭበርበር ሱስ እኮ ነው ኢትዮጵያ ውስጥ የተጠናወተን እንጂ ገንዘብ ያላችሁ ሰዎች ናችሁ ደግሞ ሱስ እየሆነባችሁ ያሉትና ይሄ እንደ ህዝብ አጭበርብረ ነው በዚህ ህዝብ ላይ ራባቮር ነዳው ምናምን እያልክ የምታቀራራው እንጂ በጣም ብዙ እንባዎች አሉ በአንተ እጅ ላይ። የደሃ ህዝብ ያለቅሳል። ማን ይከሳል? አንተን አሁን በምን አቅሙ አንድ ደሃ መክሰስ ይችላል? አዲስ አበባ ላይ መጥቶ የክፍለ ሀገር ሰው አዲስ አበባ ላይ መጥቶ ፌደራል ፍርድ ቤት የሚቀርበው በየክፍለ ከተማው ሊንከራተትልህ ነው፣ በየወረዳው ሊንከራተትልህ ነው። እርግፍ አድርጎ ነው የሚተውና አንተ ለምዳል። ይሄ በቤተክርስቲያን ላይ በይዘው ማጭበርበር የለመደ ሰው ለምንም ነገር አይመለስም። አንተ የገዳም ማሰረት ምናምን እያልክ ከቤተክርስቲያን ጋር በሼር ስትሰራ የነበርክ ሰውዬንና ለቤተክርስቲያን የማትራሩ ሰዎች ለማንም አትራሩ። እሸቱ መለሰ ሰሞኑን በጣም ትችቶችን እያስተናገደ ይገኛል። ትችቱም የተነሳበት በምንድን ነው? ሐሰተኛ መረጃ ለህዝቡ በማጋራት ነው። እና ሰሞኑን እነዚህ ነገሮች እንደቀል እየታዩ ይገኛሉ። በተለይ ደግሞ ትልቅ ተጽዕኖ ፈጣሪ ሰዎች ያው ቲክቶከሮችም ሊሆኑ ይችላሉ፣ ዩቲዩበሮችም፣ በተለይ ደግሞ አርቲስቶች እንደዚህ አይነት ነገር ላይ እየተሳተፉ ይገኛሉ። ህብረተሰቡ እነሱን ስላመነ ብቻ ነው መበላት አለበት ብዬ አላስብም። እና እሸቱ መለሰ እንደዚህ አይነት ስህተት መስራቱ በጣም አስገርሞኛል። በብዙ ስራዎቹ የምናውቀው እሸቱ መለሰ በእንደዚህ አይነት ስራ ላይ መሳተፉ ብዙዎችን ያስቆጣ ተግባር ሆኗል። አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዘሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዘሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። እንግዲህ ከትላንት በስቲያ አንድ መረጃ ተሰምቶ ነበረ። ምንድነው እሱም? ያው አትሌት ፈይሳ ሌሊሴ ሁለት ሰዎችን ገጭቶ አምልጧል የሚባሉ መረጃዎች ሲሰራጩ ነበር እና ያው ዘሀበሻ እንደተናገረው ግርግር ፈጥሮ ያው ከፖሊሶች ጋር ግጭት ውስጥ ሁላ ገብቶ ነበረ። እኔ ማን እንደሆንኩኝ ታውቃላችሁ እስከ ማለት ነው። እና ማንስ ቢሆን ከህግ የሚያመልጥ መስሎት ነበረ ወይስ ራሱን ከህግ በላይ አድርጎ አስበው ነው? ይመስለኛል እንደዛ ነው። እኔ ማንም አይነካኝም። ያው ያለበትንም ሁኔታ ሁላችሁ ታውቁታላችሁ። ያው በቀነኒ አዱኛ ዙሪያም ሲሰጥ የነበራቸው
መልሶችና ሲሰጥ የነበራቸው አስተያየቶች እኛን ማንም አይነካንም ነገር ነው። ግን ማንም ሰው ከህግ በታች እንዳልሆነ የሚያሳይ መረጃዎች በአሁኑ ሰዓት እየወጡ ይገኛሉ። እስኪ እነሱን ተከታትለን እንመለስ። አሳዛኝ ዜና። በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟች 16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጉዳዩ ላይ ስላለው ሕጋዊ እርምጃ ዝርዝር መረጃዎች ካሉም በድጋሚ የማሳውቃችሁ ይሆናል። አትሌቱ ግን ከሀገር ወጥቷል የሚሉ ጭምጭምታዎችም አሉ። ሁሉንም በቀጣይ የማሳውቃችሁ ይሆናል። ቲክቶከሩ ጆን ዳንኤል በተቀጣበት ሕግ አትሌት ፈይሳ ሌሊሳም ሊከሰስ ይችላል። ጉዳዩን ከህግ አኳያ እንመልከተው። አትሌት ፈይሳ ሌሊሳ ላይ የተሰሙ ያሉ ክስተቶች በኢትዮጵያ የወንጀለኛ መቅጫ ህግና በሌሎች ተዛማች ህጎች መሰረት ሊያስከትሉ የሚችሉትን ከባድ ህጋዊ አንድምታዎች እንደሚከተለው መተንተን ይቻላል። አንደኛ፣ በትራፊክ አደጋው ረገድ የሚጠበቅ ተጠያቂነት። አትሌቱ አደጋ አድርሶ ከአካባቢ መሰወሩ በራሱ ተጨማሪ ወንጀል ነው። በኢትዮጵያ የትራፊክ ደንብ መሰረት አደጋ ያደረሰ አሽከርካሪም ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠት፣ አደጋውን ለፖሊስ ሪፖርት የማድረግ፣ ፖሊስ እስኪመጣ ድረስ ከአካባቢው ያለመራቅ ግዴታ አለበት። ከአደጋው ስፍራ መሸሽ ወይም ሂት ኤንድ ራን በህግ ፊት ጥፋተኛ የመባል እድልን ከማስፋቱም በላይ በሰው አካል ላይ ለደረሰው ጉዳት የሚጣልበትን ቅጣት ሊያከብድበት ይችላል። ሁለት፣ የጦር መሳሪያ አጠቃቀምና የዛቻ ወንጀል። በጸጥታ ኃይሎች ላይ መሳሪያ መምዘዝና ዛቻ መሰንዘር እጅግ ከባድ ህጋዊ መዘዝ አለው። አትሌቱ የታጠቀው መሳሪያ ህጋዊ ፍቃድ ያለው መሆኑ መጀመሪያ ይጣራል። ፍቃድ ቢኖረው እንኳን መሳሪያውን ለዛቻና በህግ አስከባሪዎች ላይ ለመጠቀም መሞከሩ ፍቃዱ እንዲሰረዝና መሳሪያው እንዲወረስ ያደርጋል። በስራ ላይ ባሉ የፖሊስ አባላት ላይ መሳሪያ መምዘዝና በመንግስት ስራ ላይ እንቅፋት መፍጠር እንደዚሁም የመንግስት ሰራተኛን በስራ አጋጣሚ ማስፈራራት በሚሉ ወንጀሎች ያስቀጣል። ቲክቶከሩ ጆን ዳንኤል በተቀጣበት ህግ ማለት ነው። 3 ህግን መናቅና የፍትህ ሂደትን የማደናቀፍ ውጤትም። ማን እንደሆንኩ አታውቁኝም የሚለው ንግግርና ከፖሊስ ቁጥጥር ማምለጥ የህግ የበላይነትን የመጣስ ፍላጎት የሚያሳይ ነው። ይህም ፍርድ ቤት ጉዳዩን በሚመለከትበት ወቅት ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር አትሌቱ በቁጥጥር ስር ሳይውል ከአገር ጥሎ ወጥቷል የሚለው መረጃ ከጠናከረና በዛው ከቀረም በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበት ይችላል። በሌለበት ክስ ተመስርቶም የፍርድ ሂደቱ ሊቀጥል ይችላል። ወደ አገር ቤት በሚመለስበት ጊዜም ወዲያውኑ በቁጥጥር ስር እንዲውል ይደረጋል። አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘው ክብር በወንጀል ህግ ፊት ከጥያቄ ነፃ ሊያደርገው አይችልም። ይልቁንም እንዲህ ያሉ ድርጊቶች በታዋቂ ግለሰቦች ሲፈጸሙ ለህዝብ ደህንነት ስጋት በመሆናቸው ህጉ አርአያ የሚሆን እርምጃ እንዲወሰድ ሊያዝ ይችላል። ፈይሳ ሌሊሳ እንደ ቲክቶከሩ ጆን ዳንኤል ይከሰስ ይሆን? በጋራም የምናየው ይሆናል። እንግዲህ ሊደርስበት የሚችለው የክስ አይነት እንደዚህ እንደ ጆን ዳንኤል አይነት ነው። ልክ እንደ ጆን ዳንኤል ያው ትዕዛዝ ባለመከተል ሊታሰር የሚችለውና ሲቀጥል ደግሞ የጦር መሳሪያም በማውጣቱ ያው ትልቅ ቅጣት ይጠብቀዋል ብዬ አስባለሁና በአሁኑ ሰዓትም ከኤርፖርት ሊወጣ ሲል ተይዟል የሚሉ መረጃዎች ይወጡ ይገኛሉና ያው መንግስትም ይሄንን ነገር ዝም ይሏል ብዬ አላስብም። ለምን እሱን ዝም ካለ ሌሎችም እየተነሱ እንደዚህ አይነት ነገሮችን ሊያደርጉ ስለሚችሉ ያው ዝም ይሏል ብዬ አላስብም። ሲቀጥል ደግሞ ያው ጉዳዩን ትንሽ ጠንከር የሚያደርገው ከተገጩት አንደኛው የ16 ዓመቷ ታዳጊ ህይወቷ ማለፉ ተሰምቷልና ይህ ነገር ዝም የሚባል አይመስለኝም። ዝም ከተባለ ግን በጣም ብዙ ነገሮችን መንግስት ማስተካከል ያለበት ይመስለኛል። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ።
ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ይፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄዶ ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት። እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። እንዲሁም ፈይሳ ለሊሳ ሰክሮ ገጭቶ ከዚህ በፊትም ሰፈር ውስጥ ጥይት እየተኮሰ ሰክሮ ኢንተርቪውም ቤቴሌም ታፈሰ ስትጠይቀው በገንዘቤ ነው የምጠጣው ምን አገባችሁ ብሎ ደረቱን ነፍቶ ሲናገር ሰምተናል። እኔም ምለው ለኦሮሞ ታዋቂ ሰዎች እናት ናት ብልጽግና። ብልጽግና ለሌላው የእንጀራ እናት ነው። አልገባኝም። ኦሮሞን የተናገረ በሙሉ እስር ቤት፣ የሆነ ስህተት የሰራ በኦሮሞ ጉዳይ ላይ የሆነ ነገር ይባል እስር ቤት መሰቃየት፣ ትግሬን መስደብ፣ አማራን መስደብ፣ ደቡብን መስደብ፣ የአዲስ አበባ ልጅን መስደብ ምንም ችግር የሌለበት ጊዜ ላይ ደርሰናል። እንዴ እናንተ እኮ ከሚዘገንን ስራችሁ ብልጽግና በጣም ማዝንባችሁ። ዶክተር አብይም ይህን እንድሰማ ነግረሃለሁ። የአዲስ አበባ ልጅ የኮንዶም ትራፊ ነው የሚል አንጋሳ ፓርላማ ላይ ዱቅ አርጋችሁ ክርስቲያን ታደለን እስር ቤት ጥያቄ ስለጠየቀ እስር ቤት የከተታችሁ ናችሁ። ዮሐንስ በኋላውን እስር ቤት የከተታችሁ ናችሁ። ብዙ ሰዎች አስተያየት እየሰጡ ይገኛሉ በዚህ ጉዳይ ላይ። በተለይ ደግሞ ሰሞኑን ከቀነኒ አዱኛ ጋር ሲሰጣቸው የነበሩ አስተያየቶች ብዙዎችን እያናደደ ስለነበረ በጣም ብዙ ሰዎች እየተከታተሉት ነበረ፣ ያው አትሌቱን ማለት ነው። እና እንደዚህ አይነት ነገር መፈጠሩ ብዙ ሰዎችን ያስደሰተ ዜና ይመስለኛል። አንዳንዴ አረጋ ማለት
ጥሩ ነው። አንዳንዴ ልታይ ማለት እንደዚህ አይነት ነገሮችን ሊያስከትል ስለሚችል ማለት ነው። ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ 2 ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም፣ ኮርቶባት አልተናገረም። እቺ ልጅ እኮ አይደለም ቺት ለምን ይፈልል ብለን በላይ ላይ አታገባ። ግልጽ አርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። እቺ ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። እንዲያውም ይባስ ብሎ የሱ ዘመዶችና አብዚ ቁልጭ ይሄው ይወርዱባታል ልጅቷ ላይ። ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ እናቶትን እኚህ ሴትዮ እርሶ አሁን ስለ ትዳር ይተነትናሉ። የራስዎትን ትዳር በትነው ያን የመሰለ አንድ ፍሬ ባሎት ከአገር ቤት ሆኖ ሲለምኖት አይቻሉ። እየተናነቀው ይውት እያሉ እሺ እርሱ አልተመቾትም ተብሎ የልጆትንም ትዳር በትነው እርሶ እኮ የፍቺ ሚኒስቴር ኦፍ ዳይሬክተር የሆኑ ነበር እኮ ቦታው ቢኖር። አንዳንድ ጊዜ በትዳር ቆምጠጥ ብለው የኖሩ ሰዎች ይምከሩ እንጂ እኚህ ማስተርፈት ነገር ነው። ደግሞ ሕፃን ልጅ ሁሉ አፍቅረው የሆነ ቂጦትን አስቀንሰዋል ይባላል። እሱን ይንገሩን ባይሆን በየቪዲዮ ላይ ቂጥ የሚለው ቃል እየገባብኝ አይከብሩ እንዴ? ኧረ በመቆረቢያ ዕድሜዎት አይተንትሉ። እንግዲህ ጂጂኪያ ቀድሞ ነው አዶናይ ቺት ያደረገው እያለች ትገኛለች። የማይመስልና ምንም መረጃ የሌለው ነገር ይመስለኛል እንደኔ። ምክንያቱም አዶናይና ጃኒ በጣም በጓደኝነት ከቆዩ በኋላ ነው ወደ ሪሌሽንሺፕ የሄዱት ማለት ነው። በጓደኝነት ላይ ሆነው እሱ ከሌላ ሴት ጋር ቢሆን ባይሆን ጃኒ ጉዳይ አይደለም፣ ግን ከሷ በኋላ የተደረገ ቢሆን ያው ትንሽ ሊደብር ይችላል። ግን ጂጂኪያ እያወራች ያለችው ነገር ጥሩ አይመስለኝም። ሲቀጥል ደግሞ አዶናይ ላይ ዘመቻ ዘምታበታለች ማለት ይቻላል። አንፎሎ ቻሌንጁ ላይ ጀምራ ነበር፣ ግን አዶናይ በቀላሉ የሚፈርስ ነገር አይደለም የገነባው እዚህ ህብረተሰብ ላይ። ሰውን በፍቅር እንዴት መያዝ እንዳለባችሁ ከአዶናይ ተማሩ። በተለይ ደግሞ እንደዚህ ሶሻል ሚዲያ ላይ ያላችሁ ዲያስፖራዎች፣ ውጭ ሀገር ላይ የምትኖሩ ግለሰቦች ሰውን እንዴት በፍቅር መያዝ እንዳለባችሁ ከአዶናይ ተማሩ። አይ አሁን ከመስመር እያለፈ ይመስለኛል። ጭፍን መሆን አልፈልግም። እዚህ ጋር አዶናይን የተበደሉ ሰው የተጎዳው ሰው አዶናይ ነው። አንፎሎ አድርጉት። አስመሳይ ነው ሲጠቀም። ምንድን ነው የምትወሩት? አያገባኝም። ፐርሰናል ላይፍ ነው። ምንም አይነት ነገር ማለት አልፈልግም ነበረ። አንዳንድ ሰዎች ግን በጣም ማይሆን ነገር እያወራችሁ ነው ያላችሁት። አዶናይ ሰው የወደደው በሚያደርገው መልካም ነገርና የኢትዮጵያን ሕዝብ ስላገለገለና ጥሩ ነገር ስላደረገ ነው እንጂ ከማንም ጋር ካፕል ስለሆነ አይደለም። ከማንም ጋር ደግሞ ካፕል ባይሆንም ፌምነቱ አይቀንስም። መልካም ነገሮች የህዝቡ ልብ ውስጥ እንዲገባ ስላደረጉት ማለት ነው። ዘር የሚባል ነገር እሱ ጋር የለም። አስተሳሰቡ ከፍ ያለ ነው። ዝቅ ያለ ነገር ደግሞ ሲፈጸምበት የፈለገውን ውሳኔ መወሰን ይችላል። እዚህ ውስጥ ገብታችሁ አፈትፍቱ። የፈለገውን ዲሲሽን ቢወስን ይሄ ፐርሰናል ላይፍ ነው። ከሱ ስታንዳርድ ጋር አያገናኘውም። ምንም አይነት ውሳኔ ቢወስን መብቱ ነው። እንግዲህ እንደሰማችሁት ነው። አንፎሎ እስከ ማድረግ ማለት ነው አዶናይን የጃኒ ፋኖች ማለት ነው። ለምን ጃኒ እንደዚህ ያደረግ ምንም ባልተጨበጠ መረጃ ማለት ነው። ጃኒ እስካሁን ምንም ቪዲዮ አለቀቀችም። አዶናይም ስለ ጃኒም እንዴት ምንም አትልም፣ እንዴት ትንቀናለህ በማለት የጃኒ ፋሚሊዎች እና የጂጂኪያ ፋሚሊዎች በጂጂኪያ አስተባባሪነት አንፎሎ ማድረግ ጀምሯሉ እና በጣም ብዙ ሰዎች እየገረማቸው ነበረ። እኔም ገርሞኛል። እንዴት አዶናይን እንደዚህ አይነት ነገር ውስጥ ትከቱታላችሁ በማለት ነው። እና እስኪ እናንተ በዚህ ቪዲዮ ላይ ማለት ሀሳብ አስተያየታችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የራቁት ቪዲዮ እለቅብሻለሁ ብሎ ሲያስፈራራሽ አንቺ ደግሞ ይሄን ቪዲዮ ላኪለት። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ለሶሻል ሚዲያ ተጠቃሚዎች ላኩላቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ በተለይም ደግሞ በወጣት ወንድና ሴት መካከል የሆነ ግንኙነት ከተፈጠረ በኋላ ይህ ግንኙነት ሰላማዊ ባልሆነ መንገድ በሚጠናቀቅበት ጊዜ አንዳቸው የሌላኛቸውን ምስጢር በመያዝ ይህንንም በሶሻል ሚዲያ በመልቀቅና ለመልቀቅ በማስፈራራት እንደሚያሳዩ በአብዛኛው እንመለከታለን። ታዲያ ይህንን ጉዳይ በተመለከተ መታወቅ ያለበት በሀገራችን የኮምፒውተር ወንጀሎችን ለመደንገግ በወጣ አዋጅ ላይ በተለይም በሰዎች ነፃነትና ክብር ላይ የሚፈጸሙ ወንጀሎች
ተብሎ በተደነገገው ክፍል ላይ አንድ ሰው የሌላን ሰው ምስል፣ ተንቀሳቃሽ ምስል ወይም ደግሞ ማንኛውም የጽሁፍ ነክ የሆነ ጉዳይ በሶሻል ሚዲያ ለመልቀቅና ይህንም ሲለቀቅ ከባድ ጉዳት በተበዳዩ ላይ ወይም ደግሞ በቤተሰቡ ላይ የሚደርስ እንደሆነ እየተናገረ የዛተ ያስፈራራ እንደሆነ በ5 ዓመት ጽኑ እስራት እንደሚቀጣ ተደንግጎ ይገኛል። ከዚህም ባሻገር የአንድን ሰው ክብር፣ መልካም ስምን የሚያጎድፍ ነገር በዚሁ በሶሻል ሚዲያ የለቀቀ እንደሆነ ከ3 ዓመት በማይበልጥ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ እንዲህ ያለ ነገር እንለቅባቸዋለን በምትባሉበት ጊዜ መደንገጥ፣ መፍራትና ራስ ላይ ሌላ እርምጃ መውሰድ ሳይሆን በተቻላችሁ አቅም ማስረጃ በማሰባሰብ ተረጋግጣችሁ እንድታስቡ እመክራለሁ። ማስረጃ እንዴት እናሰባስብ? በውስጥ መስመር አነጋገር። ከህግ አንጻር ጃን የተናገረችው ነገር ጆን ዳንኤል ላይ ብዙ ነገሮችን ሊያስደርሱበት ይችላሉ ይመስለኛል። ወደ እስር ቤትም ሊመለስ ይችላል ነገሩ ማለት ነው። ያው ከዚህ በኋላ የሚለቀቅ እርቃን ቪዲዮ የጃኒ እርቃን ቪዲዮ ያው መለቀቅ የሌለበት ቪዲዮ ከተለቀቀ ትክክለኛነቱ ወይ ደግሞ ነገሮች የሚጠቁሙት እንዳለ ወደ ጆን ዳንኤል ነው እያሉ ነው ብዙ ሰዎች። እና ጆን ዳንኤል እንደዚህ አይነት ነገሮችን ከማድረግ ቢቆጠብ ነው የሚሻለው ለራሱም ሆነ ያው እስር ቤትን ቀምሶ የወጣ ሰው ብዙ ነገሮችን ይማራል ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን ታሰባሰብ ያላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የውጪ ዜጋ ስታዩ ልባችሁ ይደነግጣል። ከዚህ በኋላ ግን ጥንቃቄ እንድታደርጉ ልምከራችሁ። አንድ ሩሲያዊ በኬንያ ናይሮቢ ያደረገው ነገር መላው ኬንያን እያናወጣት ይገኛል። የኬንያ ሴቶችን መንገድ ላይ፣ ሱፐርማርኬት እንዲሁም ማንኛውም ቦታ ለብቻቸው ሲያገኛቸው ጥቂት ቃላትን ተጠቅሞ ያማልላቸዋል። ታዲያ ሴቶቹ የውጪ ዜጋ አገኘን ብለው አልጋ ክፍል ድረስ ይሄዳሉ። ሄዶም ፈቃዳቸውን ይፈጽማሉ። ታዲያ ይህ የፈጸሙትን ነገር ጨምሮ ገና ሲያናግራቸው ጀምሮ ያለውን ቪዲዮ ባደረገው መነጽር አማካኝነት አንድ በአንድ ይቀርጸውና ሶሻል ሚዲያ ላይ ይለቀዋል። እናም በዚህ ጉዳይ መላ ኬንያ በተለይ ናይሮቢ እየታመሰች ነው። ምክንያቱም እነዚህ ሴቶች ትዳር ያላቸው፣ ፍቅረኛ ኖሯቸው የለኝም ያሉ፣ ፍቅረኛዬን አልወደውም የሚሉ ናቸው። ስለዚህ ለክፉም ለደጉም ጥንቃቄ አድርጉ ወንድማዊ ምክሬ ነው። መልካም ጊዜ። ጉድበል ነው እንግዲህ እንደዚህ አይነት ነገርም አለና አንዳንድ ነጮችን ስናይ ደንገጥ ለምንል ወይ ደግሞ ነጮች በጣም እንደ መልአክ የምንመለከት ሰዎች ከእንደዚህ አይነት ነገር እንድትቆጠቡ ያክል ነው ይህን ቪዲዮ ወደ እናንተ ይዤላችሁ የመጣሁት። ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። አድማ ለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሽፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ ስንጦዝ በየፖለቲካው በየምናምን መጣችሁብን። የኛም ይሄ ውርደታችን ነው። በጋራ እኛን አዋርዱን፣ ግድ የለም እኛ እንችለዋለን። መቼም የመጣብናል። እኛ አነስናችሁ? ምን በደልናችሁ? እስካሁን የተጫወታችሁብን ነው። የበደልናችሁ ነገር የለም። እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታሪቀን እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ። ሰው አይደላ ምንም አታመጡም ነው። እውነታቸውን ነው። በሰላም ታክሲ አድርገው ይሄዳሉ፣ በሰላም መኪና ይዘው ያልፋሉ። ላይቭ ገብተው ሰው ገንዘብ ይሰጣቸዋል። ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መድኃኒዓለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው። ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ። አሁን እናንተን አይቼ እኔ አፈርኩ፣ በጣም አፈርኩ። በቃ ምንድነው የሆነው? ምንድነው የታመም ነው? ሰመረ ባሪያው እንግዲህ በዚህ መልኩ የጃኒንና የጆን ዳንኤልን ጉዳይ አብራርቶታል ማለት ነው። እውነቱን ነው። አንዳንዴ ሰመረ ባሪያውን እኔ የምደግፈው አንዳንድ ቦታ ላይ ለዚህ ነውና እንደዚህ ሲያወሩ ሲጮው በጣም ትልቅ ለሀገር ትልቅ ነገር የሰሩ ነው የሚመስሉት። ግን ጥፋተኞቹ እነሱ አይደሉም፣ ጊፍተሮቻቸው ናቸው። እዛ አረብ ሀገር ወይ ደግሞ ያው አሜሪካም ሆነ ጀርመንም ሆነው ብር ለነሱ ጊፍት የሚሰጡ ግለሰቦች ናቸው ለዚህ ነገር ተጠያቂ እያለ ይገኛል። ትክክል ነው ብዬ ነው የማስበው። እናንተ እስኪ በዚህ ቪዲዮ ላይ ምን ታስባላችሁ? ሐሳባችሁን ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።